ሰላም ዛሬ ደግሞ ይዤላችሁ የቀረብኳቸው እነዚህን ጊደሮች ይዤ ቀርብ ያለው እነዚህን ጊደሮች የጊደሮቹ ባለቤት በከተማ አካባቢ ስላለች ማውጣት አለብሽ ተብላ መሸጥ አለባቸው ስላለችኝ ለደንበኞቼ ይዣችሁ ቀርብ ያለው እነዚህ እንደምትዋቸው 7 ናቸው። ሰባቱም ጥሩ እንቅስቃሴ ያለችው ይቻውን 6 ወር ጨርሳ ወደ 7 ገብታለች። ጥሩ ጊደር ናት። እንደምታዩት የሚራመዱበት ቦታ ያያችሁት የራሳቸው ፍግ ጥፍራቸው እንዳያድግ ድንጋይ እንዳይቆረቆራቸው ያደርጋል። ይሄ አካባቢ ገና አልተስተካከለም፣ ግን እያንዳንዳችሁን እንቅስቃሴያችሁን ስናየው ጤናማ እንቅስቃሴ። ይችኛዋ ዘር አልወሰደችም፣ 1 ዓመት ከ2 ወሯ ጨርሳለች። ስለዚህ የምናያቸውን ጊደሮች በአብዛኛው የምንገመግመው ምንድነው ያላቸውን ጤናማ ሁኔታን በደንብ እናያለን። እቺ 7 ወር ገብታለች፣ 7 ጨርሳ ወደ 8 ገብታለች። በደንብ እናያታለን። እንደምታዩ የግቱ አቀማመጥ አጥንቶቻቸው በተለይ በጣም ጥሩ ናቸው። የተንሻፈፈ አጥንት የተጋጋጠ የለም። ይሄ የሚመገቡበት ቦታ ጥሩ የአየር ዝውውር አለ። ቤት ውስጥ ገብተን እያንዳንዳቸው እናያቸዋለን። አብዛኞቹ የተሰጣቸው የዘር የዚህ የሆልስቲን ፍሪጂያን ሰክሴስ ሰመን የተሰጣቸው ቁጥር አላቸው። የተሰጠ መቼ እንደተሰጣቸው በትክክል 7 ጨርሰው ወደ 8 ገብተዋል። ፋይላቸው ይነግረናል። እሷ የምትኖርበት አካባቢ ላይ ከብት እርባታ የለም፣ መኖሪያ አካባቢ ነው። እዛ አካባቢ ላይ መኖሪያ ላይ መሆን የለበትም ስለተባለች ነው። ግን ይህን ልነግራቸው የፈለጉት ምንድነው በአብዛኛው ጊዜ የበሽታ ዝውውር ብዙ የለምና የምትገዙ ሰዎች ጤናማ ይመገቧቸው የነበሩ እንደ አልፋ የበቆሎ ግንድ ቅጠሎችን፣ የጤፍ ገለባ፣ የስንዴ ገለባ ማዕድናትን ትሰጣለች። ኤሊፋንት ግራስ አላት። በጣም በደንብ ነው የምትሰጣቸው። ይሄ አመጋገብ ምንድነው በተለይ የተለያዩ በሽታዎች እንዳያጠቋቸውና የሚወልዷቸውም ጥጃዎች ጤናማ እንዲሆኑና ከፍተኛ የወተት ምርት እንዲሰጡ ያደርጋል። በዚህ አመጋገብ ደረጃ ስንሄድ ብዙ ጊዜ ኮንሰንትሬትድ ፊድ ታቀርብላቸዋለች። ግን ምንድነው እርግዝናቸው በጣም ለገፋ በደንብ ምክንያቱም ማህፀናቸው ውስጥ ጽንስ ስላለ ጽንሶቹ ጠንካራና ጤናማ እንዲሆኑና እንዲሁም ደግሞ ጽንሶቹ ከጥጆቹ ከተወለዱ በኋላ ጥሩ ጤንነት እንዲኖራቸው ያግዘናል። እዚህ እንግዲህ ውጭ ካናፈስናቸው በኋላ ውስጥ ደግሞ ገብተን እያንዳንዳቸው እናያለን። ይቺ 7 ጨርሳ ወደ 8 የገባች የመጀመሪያዋ ጊደር ናት። የሆዷን እንቅስቃሴ እንደምታዩት የጥጃው እንቅስቃሴ በደንብ ይታያል። ግቶቿ በደንብ ያስታውቃሉ። በተለይ ግታቸው ላይ ስናይ መዥገር ወለድ አለባቸው ላይ እናያል። ይቺ 2ኛ ናት፣ አለባ ቁማለች። ይቺም 7ኛ ወር ገብታለች፣ የመጀመሪያዋ ነው። አብዛኞቹ ይቺ ትታለብ የነበረው እስከ 19 ሊትር ነበራት። አሁን አቁማ ነው። ይቺ መጀመሪያዋ ነው። ሰውነቷ እንደምታዩት ግዙፍ ናት። ጥሩ ነው ያለችው። የዚህ ገላቸው ላይ መዥገር ወለድ በሽታዎችን አናይም። ብዙ ጊዜ እኔ መዥገር ወለዶችን የምጠላቸው ምንድነው እንደ አናፕላዝማ ፒሮፕላዝማ ብለድ ፓራሳይቶችን እና እንደ ሃርት ዋተር ያሉ በተለይ ላሞች ብዙ ጊዜ በዚህ በመዥገር ወለድ በሽታ ሲጠቁ ሽንታቸው ደም ይቀላቀለ ይሆናል እና ብዙ ጊዜ ኮንፊውዝድ የሚያደርገን የማህፀን ኢንፌክሽን ነው ወይ ብለን እንትን ይለናል። ስለዚህ ብዙ ጊዜ የሰውነታቸው ላይ ያሉትን ውጫዊ አካል የመዥገር ወለድ በሽታዎችን እንከላከላለን። አጥብቀን ገላቸው እንዲታጠቡ እንዲጠበቁ እናደርጋለን። የቤቱን አሰራር አይታችሁ ከሆነ ቤቱ በጣም ንጹህ ነው። ወለሉ የተፈረካከሰ የለውም። ይሄ ደግሞ ወለሉ አለመፈረካከሱ ብዙ ጊዜ ላሞች በሚተኙ ጊዜ እንዳይጎረብጣቸው እንዳይልጣቸው ያደርጋል። ከዛ በተጨማሪ የጡት ኢንፌክሽን እንዳይመጣ ያደርጋል። ይህም እንደምታዩት ገለባ አለ፣ ሰጋቱራ አለ። ሌላው ምንድነው የቤቱ አሰራር ላይ ግድግዳዎቹን ስናያቸው ንጹህ ናቸው። ቁመታቸው በጣም ከፍ አድርጋን የሰራቻቸው። ጥሩ የአየር ዝውውር አለ። በተለይ ይሄ አሞኒያ የምንለው ከከብቶች ከሽንታቸውና ከበታቸው የሚመጡት ነገሮች በቀላሉ እንዲወገዱ ያደርጋል። ስለዚህ ብዙ ጊዜ እንደምታውቁት ይሄ ቤቱ የታፈነ ሲሆን ላሞች ለከፍተኛ ስትረስ ይጋለጣሉ። ጥሩ የአየር ዝውውር ስለማያገኙ የመተንፈሻ ችግር ይገጥማቸዋል። የእሷ ቤት ግን ቁመቱ በጣም ከፍ ያለ ነው። ጥሩ የአየር ዝውውር አለ። ወንፊት አለው። ወንፊቶቹ ለምንድናቸው? የተለያየ ቦታ ላይ እንደነገርኳቸው አዋፎች፣ እርግቦች እንዳይገቡ ነው። ብዙ ጊዜ እርግቦች ኤፍኤምዲን፣ ሌሎችንም ላምፕስኪን፣ ሌፕቶስፒሮሲስ ሌሎችም በቫይረስ በባክቴሪያ የሚመጡ በፓራሳይት የሚመጡ እንደ የሌሊት ወፍ አይነቶች እርግቦች፣ አዋፎች ይሄ ቤታቸው ሊሰሩ ይመጡና እንዲሁም ደግሞ እህሉን ፍለጋ ይመጡና በአፋቸው ላይ ባለው ፈሳሽ በእዳሪያቸው በሽንታቸው አማካኝነት የተለያዩ በሽታዎችን መጥተው ወደ እርባታው ያስተላልፋሉ። በተለይ አዋፎቹ ገላቸው ላይ ቅድም የነገርኳችሁ መዥገር ወለዶች ነገሮች ካሉ እነሱን ለመውሰድ ሲመጡ ይበሳሉ ቆዳቸውን። ስለዚህ በቆዳቸው አማካኝነት ምን ይተላለፋል? እነዚያ በሽታዎች ይተላለፋሉ። ሳይፈለግ ከፍተኛ ወረርሽኝ በአካባቢው ላይ ይከሰታል ማለት ነው። እሷ ግን እንደዚህ አውጥታ ታናፍሳቸዋለች። ቤቱ በጣም ጥሩ
ነው። ወንፊቶቹ በደንብ ይከላከሏቸዋል። እነዛ አዋፎች እንዳይገቡ ግን አዋፎች ላይ ከፍተኛ ትኩረት ማድረግ አለብን። ከዚህ በተጨማሪ እዚህ እያንዳንዳቸውን እንቅስቃሴ ስናይ ከዚህ ላይ ወጥተው እዛ ጋር ሲዝናኑ ስናይ ያለ ምንድነው የምናየው? ምንድነው የሚያነክስ አለ፣ የሚስላለ፣ ንፍጥ ያለበት አለ ብለን እንድናይና እንድናውቅ እንድንረዳ ያደርገናል። ስለዚህ የምንገዛ ሰዎች ለእርባታ ቢሆን ስንገዛም ደግሞ በጅምላ ቢሆን በተለይ ዋጋውን ደግሞ እሷም ትነግረናለች። ይሄ ዋጋቸው ስንት ነው የምትሰጠን መውጣት ስለፈለገች ነው። ስለዚህ እነዚህ ፋይል አላቸው። ክትባቱ የተለያየ ክትባት ወስደዋል። የክትባት ላይ በአብዛኛው የምሰጣቸው እኔ ነኝ። ኤፍኤምዲን ወስደዋል፣ ኤልሲዲን ወስደዋል፣ ብሩሴላ ወስደዋል። አሁን ብሩሴላ ላይ በጣም እንድጠነቀቁ ምንድነው ያሉት ጊደሮች የተሰጣቸው ዘር ላይ ምንም አይነት የተለየ የብሩሴላ ምልክት አቦርሽን እስካሁን አልታየም። ብሩሴላ እንደምታውቁት አብዛኛው ጊዜ እርግዝናቸው ከ5 ወር በላይ ሲሆኑ ውርጃ ይኖራል። ስለዚህ እዚህ ላይ ምንም አልታየባቸውም። እነዚህ በተለይ 7ኛ ወርና 8ኛ ወር የገቡት በጣም ጥሩ ናቸው ያሉት። ስለዚህ እዚህ ላይ እንቅስቃሴያቸው እናያለን። ፉትሩት አለባቸው ወይ ላሚነስ አለ ወይ? ይሄ ፉትሩት የጥፍር ችግር በተለይ ላሞች ብዙ ጊዜ ከፍተኛ ክብደት ስላላቸው ማነከስ ያመጣሉ። እነዚህ ግን ጥፍራቸውን ስታዩ ምንም ጥፍር ችግር የለባቸውም። ጥፍራቸው በጊዜ የተቆረጡ ናቸው። የወተት ምርትን ከሚጎዱ አንዱና ዋናው ፉትሮት በጣም አደገኛ በሽታ ነው። ላሞች እንደፈለጉ እንዳይንቀሳቀሱ፣ እንዳይሮጡ፣ በአግባቡ እንዳይበሉ፣ እንዳይራመዱ እና ከፍተኛ ህመም ስላለው የወተት ምርታቸውን እንዲቀንስ ያደርጋል። እነዚህ ላሞች ግን እዚህ ጠጠሩ ላይ ሆኖ ጤናማ ናቸው። ስለዚህ ያላቸው አፋቸው አካባቢ ላይ ያለው ቁስል ያለ ላሃጭ እንዲሁም ደግሞ የአይን ማየት ደካማነት አናይባቸውም። ስለዚህ የምንገዛቸው ላሞች እዚህ ሳመጣቸው ልጅቱ መሸጥ ብትፈልግም ለሚገዙ ሰዎች የተሻለ አማራጭ ነው በሚለው ነው ያመጣዋችሁ ወይም ደግሞ እማያቸው ማለት ነው። ስለዚህ እዚህ ላይ ብዙ ከምናያቸው ነገሮች አመጋገባቸው ደግሞ ምን ይመስል ነበር ወደሚለው ላይ ስንሄድ በተለይ አመጋገብ ላይ የምትሰጣቸው እንደ ፋጉሎ፣ ጥፍጥሬ በጣም ጥሩ አሉ። ደረቅ ሳር በቀን ማግኘት የሚገባቸውን ያህል ይበላሉ። በተለይ የወተት ላሞች በቀን ማግኘት የሚገባቸውን የፕሮቲን ይዘት፣ የንጹህ ውሃ፣ የቫይታሚን፣ የማዕድናት በጣም አስፈላጊ ናቸው እና እነዚህ ነገሮች ሁሉ ያካተተ አመጋገብ ስርዓት ነው ስትከተል የነበረ። በተለይ ማዕድናት የምንላቸው ውስጥ እንደ ካልሲየም፣ እንደ ፎስፈረስ፣ ቫይታሚኖች በእርግዝና ወራቸውም ይሰጣሉ። እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ ያሉት በጣም ጥሩ ናቸው። በተለይ የተቀናጀ መኖ በቀን ውስጥ ምን ያህል ይመገባሉ ለምትሉኝ እዚህ ባለው ፋይል ላይ ከ6 እስከ 8 ኪሎ ግራም ይበላሉ። በተለይ እርጉዞቹ እርግዝናቸው ከፍ ላለው ቅድም ግን ያያችኋት የ1 ዓመት ከ4 ወሯ ገና ዘር ስላልያዘች ትንሽ በሷ ላይ የስብ ክምችት እንዳይፈጠር ጥንቃቄ ያለው ነው የምናመግባት። ምክንያቱም ሰዎች ከወሰዷት በኋላ ጥሩ ዘር መያዝ እንድትችል መሆን መቻል አለባት እና በተለይ የምንሰጣቸው የውሃ ንጹህ ውሃ መሆን መቻል አለበት። በቀን ውስጥ ከ60 እስከ 80 ሊትር ይጠጣሉ። ሲወልዱ ደግሞ እስከ 100 እስከ ከዛም በላይ ሊጠጡ ይችላሉ። ያንን ነገር መሰረት አድርገን ነው ይሄ የፕሮቲን እጥረት እንዳይከሰት፣ የኃይል እጥረት እንዳይከሰት፣ የማዕድን እጥረት እንዳይከሰት በጣም አመጋገባቸው ላይ ክትትል እናደርጋለን። በተለይ ደግሞ የዚህ የመኝታቸው ጉዳይ በቀን ውስጥ ስንት ሰዓት አንድ ላም ማረፍ አለባት። በተለይ ላሞች የበሉትን ምግብ መልሰው መላልሰው ማኘክ እንዲችሉ እነዚህ የአሰር መኖዎች በጣም አስፈላጊና ወሳኝ ናቸው። የተለያዩ በሽታዎች በተለይ እንደ ኢንዶሜትራይቲስ፣ የማህፀን ሌፕቶስፒሮሲስ፣ ትሪቾሞና፣ ብሩሴላ ሜትራይቲስ፣ ኢንፌክሽን፣ ብሮንካይቲስ፣ ሬስፓራቶሪ ፕሮብሌሞች ሁሉ እነሱ ላይ የሉም። ለዚህ ነው አውጥተን እያንዳንዳቸው ሲንቀሳቀሱ እንደዚህ የምናያቸው ማለት ነው። እና ብዙ ጊዜ የምንገዛቸው ላሞች ጤንነታቸው ምን ይመስላል፣ እንዴት ነው የቤታቸው የአየር ዝውውር፣ የጡታቸው ላይ ቁስል አለ ወይ፣ ቁስልን እንዴት መከላከል እንችላለን። በተለይ ደግሞ ላሞች ከፍተኛ የስብ ክምችት በሰውነታቸው ውስጥ እንዳይፈጠር የጡንቻቸው እድገት ጤናማ ሆኖ እርግዝናቸውም ጤናማ እንዲሆንና ከፍተኛ የወተት ምርት እንዲሰጡን የምናደርገው አመጋገብ በጣም ወሳኝነት አለው። ስለዚህ እዚህ ላይ ያላት እሷ በጣም ጥሩ ናቸው። በተለይ ቫይታሚን ቅድም እንደነገርኳችሁ የበሽታን የመከላከል ነገር ላይ ስለሚያተኩር ቫይታሚን ኤ፣ ቫይታሚን ዲ ለወተት ላሞች በጣም አስፈላጊ ናቸውና እነዚህ ላይ በጣም አተኩረን ነው የምንከታተላችሁ። ስለዚህ የምትገዙ ሰዎች እዚህ ታች ባለ ስልኬ በኩል መታችሁ ብትደውሉ በቀላሉ እነዚህን ላሞች ታያላችሁ። እኔም እያንዳንዳቸውን አሁን የማየው ምንድነው ያላቸውን እርግዝና ያለው የስንት ወር እንደሆኑ ከተለያየ በሽታ ነፃ ናቸው ወይ አያለው። ምክንያቱም እዚህ ነኝ ያለሁት። እዚህ እስካለው ድረስ የግዴታ ተከታትዬ ለሚገዙ ሰዎች ማስረከብ አለብኝ።
በተለይ ጡታቸው አካባቢ ላይ ምንም አይነት ቁስለቶች እንደሌሉ፣ የመተንፈሻ ችግር እንደሌለባቸው፣ የሚያድሩበት ቦታ ምንም አይነት ሻካራ ነገር እና ለጡት በሽታ የሚያጋልጥ ነገር እንደሌለ እዚህ ላይ እያንዳንዳቸውን ያለው። በተለይ ላሞቹ ጊደሮቹ ይሄ ቁጡ ባህሪ የላቸውም። ቁጡ ባህሪ አለመኖር ምንድን ነው? ብዙ ጊዜ ማንም ሰው መጥቶ በቀላሉ ያበላቸዋል፣ ይንከባከባቸዋል፣ ያልባቸዋል፣ ያክማቸዋል እና ይሄ በጣም አስፈላጊ ነው በአንድ እርባታ ላይ። እኔም እዚህ ላይ የማየው ምንድን ነው የቤት አያያዙን የሚመገቡትን ምግብ በደንብ እናያለን። ከተለያየ በሽታ የተጠበቁ እንዲሆኑና ሰዎች ከገዟቸው በኋላ የወተት ምርት የተሻለ እንዲያገኙ ምን መሆን አለባቸው? አመጋገባቸው፣ ጤናቸው፣ መኝታቸው፣ እረፍታቸው በጣም በጣም ወሳኝ ነው። ስለዚህ እዚህ ገላቸው ላይ ደግሞ ያሉ ነገሮች ካሉ እነሱም በሙሉ እናያለን። በተለይ ይሄ ዴሞዴኮሲስ፣ ኤልኤሲዲ በጣም በጣም አደገኛ በሽታዎች ናቸው። ምንም እንኳን በመዥገር ወለድ የሚመጡ ቢሆኑም ላሞች ላይ ከፍተኛ የሆነ የደም ማነስ፣ የምርት መውረድ እንዲሁም ደግሞ እርባታቸው በየተለያየ ጊዜ ከወለዱ በኋላ አንድ ወተት ላም ከወለደች በኋላ እስከ 3 ወር ባለው ጊዜ ውስጥ ዘር ማንሳት አለባት። ያንን እንዳያነሱ ያደርጓቸዋል። ለምንድነው? በምግብ ደካማ ከሆኑና የሚበሉት ምግብ ብቁ ካልሆነ አንደኛ ምርታቸው ይወርዳል፣ ሁለተኛ ደግሞ ለተለያየ በሽታ ይጋለጣሉ። ሶስተኛና ዋናው ደግሞ ምንድነው? የመራባት ሂደታቸው መደጋገምና አለመያዝ፣ ከያዙም ደግሞ በጊዜው ደካማ ጥጃ መውለድ፣ ጥጃዎቹን ደግሞ ሳያድጉ እንዲሞቱ ይዳረጋልና እዚህ ላይ የምንሰራው ስራ በጣም ወሳኝ ነው። ለዚህ ነው በፕሮቲን፣ በኢነርጂ፣ በቫይታሚን የበለጸጉ ምግቦችን ላሞቻችንን ማብላት ያለብን። ይህን ካላደረግን እርባታችን ደካማ ይሆናል። የቤቱ ንጽህና እንደምታዩት ገንዳዎቹ ራሳቸው ንጽህናቸው አያችሁ፣ ምንም አይነት ግድግዳቸው ላይ የተጣበቀ የእህል አይነት የለም። ሁልጊዜ ይጸዳሉ። ቤቱ ውስጥም ጥሩ የአየር ዝውውር አለ። በተለይ ይሄ ሽንታቸው እና እበታቸው አሞኒያ የምንለው ቶክሲክ ነገር አለ። ያ አሞኒያ በተለይ እርጉዝ ላሞች ሲወልዱ ምን ይፈጠራል? አይነ ስውር ጥጃዎች እንዲወልዱ ያደርጋል። ለዚህ ነው ብዙ ጊዜ ቤቶች ጥሩ የአየር ዝውውር ያለባቸው መሆን መቻል አለባቸው። ክፍተት እንኳን ከሌለው በሮቹ 24 ሰዓት ክፍት መሆን መቻል አለባቸው። ላሞች ደግሞ ምርታቸው የተሻለ እንዲሆኑ ምን መደረግ አለበት? ጸጥታ የሰፈነበትና ብዙ እረፍት እንዲያደርጉ እያመነዘሁ እንዲተኙ ማድረግ አለብን። አንድ የወተት ላም ቢያንስ ከ16 እስከ 14 ሰዓት ውስጥ እረፍት ማድረግ አለባት። የወተት ምርቷ የተሻለ እንዲሆን፣ ጤንነቷ የተጠበቀ እንዲሆን፣ እንዲሁም ደግሞ ባረፈች ቁጥር የምታመነዘውን ወደ ኢነርጂ፣ ወደ ጉልበት፣ ወደ ጠቃሚ ነገር እየቀየረች ስራችን እንዲያምር ያደርጋልና እነዚህ ጊደሮች ለምትፈልጉ በዚሁ አጋጣሚ ታች ባለ ስልኬ በኩል ደውሉልኝ፣ መልእክት ጻፉልኝ። ፕሮግራሙ ይጠቅማል ካላችሁም ለተለያዩ ሰዎች ሼር አድርጎ። 7ን ጨርሳ ወደ 8 የገባች አለባ ቆማለች። በጣም ጥሩ ናት። ብዙ ጊዜ የምንገዛቸው የወተት ላሞች ምን መሆን አለባቸው? የሆሊስቲክ ፍየሎችና ጥሩ ጸባይ ያላቸው፣ በተለይ ገላቸው ላይ ምንም አይነት ቁስል የሌላቸው፣ በተለይ እግራቸው ላይ ምንም አይነት ቁስል የሌላቸው መሆን አለባቸው። ከዛ ውጭ ምንድነው ይችኛዋ ብቻ ናት ለሁለተኛ 7 ወር ገብታለች። ቁመቷ አጠረብ ግን ጀርሲ ዝርያ ናት። ይችን በጣም በጣም ጥሩ ነው ናት። ሁሉንም የምንገዛቸው ጊደሮች በአብዛኞቹ ከጥሩ እርባታ ይመጡ ናቸው። የተሰጣቸው ዘር ይታወቃል። ከተለያየ በሽታ ነፃ የሆኑ ናቸው እና የምንገዛቸው ላሞች ላይ በጣም ጥሩ ጥንቃቄ ማድረግ አለብን። እዚህ ምንድነው የቤቱን አያያዝ በደንብ እናያለን። ሽታ የለውም። ይሄ ሽታ አብዛኛው መሬት ላይ የተቦረቦረ ሲሆን ለጡት በሽታ እንዲጋለጡ ያደርጋል። ስለዚህ እዚህ ምንድነው እያንዳንዱ የምናየው ነገር በሙሉ ይሄ ገለባ አለው። ምክንያቱም ላሞች ብዙ ጊዜ ምን ይሆናሉ? ሲተኙ፣ ሲነሱ፣ ምን ሲሉ እግራቸው ይቆስላል። እነዚህ ላሞች ግን የምታዩት ገላቸው ላይ ምንም አይነት ቁስል የላቸው። ያ እግራቸው፣ ጥፍራቸው በደንብ የተስተካከለ ነው። ቅድም ወጥተው ስናያቸው በደንብ ሲንቀሳቀሱ አይተናል። በዛ መሰረት ነው ማለት ላሞቻችንን ክትትል የምናደርግላቸው። ተራይሉ ኢንሳት ሐኪም ወደኛ ማዕከል ስትመጡ ለሚቀጥለው 4 ቀን የምንሰጠው የወተት ላሞች እርባታና ክትትል ስልጠና ማናጅመንት ሲስተምን እንዴት አድርገን እንዘረጋለን፣ ላሞች እንዴት እንመርጣለን፣ ላሞቻችንን በወተት ምርታቸው የተሻለ እንዲሆኑ፣ ጥጃዎች እንዳይሞቱብን፣ የመኖ አዘገጃጀት፣ ሕክምና እንዴት መከላከል እንችላለን የሚለውን እኛ ስልጠና ላይ ታገኛላችሁ። እኛ ስልጠና የራሱ የቻለ ወደ 45 ገጽ የሚሆን ማንዋል አለው። ያ ማንዋል ደግሞ ብዙ ነገሮችን የያዘ ነው። ይሄን ይመስላል። አመሰግናለሁ ሁላችሁንም።